ማለት ራሱ ወንጀል ነበረ። ወንጀል እንደ ወንጀል ይቆጠር ነበር። እንደ ወንጀለኛ ይያዙ ነበር። ክርስቲያኖች በተገኙበት በክርስቶስ ኢየሱስ የሚያምኑ ከሆነ ክርስቲያኖች ነን ብለው በአደባባይ መናገር ከቻሉ እነርሱ ዕጣ ፈንታቸው ወይ ለአራዊት መሰጠት ነው፣ ወይ በሰይፍ መቆረጥ ነው፣ ወይ ወደ እሳት ውስጥ መጣል ነው፣ ወይ ወደ ወህኒ መወርወር ነበረ። ስለዚህ ኔሮን ቄሳር በተለይ በመጀመሪያዎቹ እሱ በነገሰበት በመጀመሪያዎቹ 10 ዓመታት ሕዝቡን በስነ ስርዓቱ ይመራ ነበረ። ሕዝቡን በስነ ስርዓቱ ያስተዳድር ነበረ። ነገር ግን ከ10 ዓመታት በኋላ ኔሮን ቄሳር ባህሪው እየተለወጠ መጣ። ከዚያ በኋላ መከራ ማምጣት ጀመረ። የመከራው ርዕስ የሚገርማችሁ የቤተ ክርስቲያናችን ታሪክ እንደሚነግረን በተለይ በ64 ዓመተ ምህረት እንደውም የቤተ ክርስቲያን ታሪክ ምን ይላል? አይምሮ የተቃወሰበት ነው የሚለው። አይምሮ የተቃወሰበት ኔሮን ቄሳር ቤተ ክርስቲያንና ክርስቲያኖች ላይ መከራን ማምጣት ጀመረ። እንዲህ አደረገ። አንድ ቀን በሮም ከተማ ላይ ጥቂት እሳትን አቀጣጠለ። እሳቱ ከተቀጣጠለ በኋላ ለተከታታይ 7 ቀናት እሳቱ ሳይጠፋ የሮም ከተማን ግማሽ በግማሽ አቃጠለው፣ አወደመው። መሰረተ ልማቶቻቸው ሁሉ ወደሙ። የሚያማምሩ ህንፃዎቻቸው፣ ሌሎች መዝናኛ ቦታዎቻቸው ሁሉ በእሳት ጋዩ፣ በእሳት ተቃጠሉ። እዚያ በኋላ ከ7 ቀን በኋላ በብዙ ርብርብ ያ እሳት ጠፋ። ከዚያ እሳቱ ከጠፋ በኋላ ብዙ ህይወት፣ ብዙ ነፍሳት፣ ብዙ ሀብት ንብረት ከወደመ በኋላ ከ10 ቀን በኋላ እሳቱ ከጠፋ በኋላ ህዝቡ መነጋገር ጀመረ። ይህንን እሳት የለኮሰው ማን ነው? የእሳቱ ለኳሽ መጀመሪያ ማን ነው ብለው መጠየቅ ጀመሩ። ከዚያ አንዳንድ ጭምጭምታ በከተማ ውስጥ መወራት ጀመረ። እሳቱን እኮ የለኮሰው ኔሮን ቄሳር ንጉሱ ራሱ ነው። ራሱ ንጉሱ እሳቱን ለኩሶታል። ነገር ግን እሳቱን ማን እንደለኮሰ አናውቅም፣ ግን እሱ እንደለኮሰ ነዋል። ንጉሱ ብዙ ሰዎች ነበሩት። ብዙ ስለሱ መልካም ነገር የሚያወሩ ሰዎች ነበሩ። በከተማ ውስጥ እንዲያወሩ አደረገ። ገንዘብ ከፈላቸው። እሳቱን ያቀጣጠሉት፣ እሳቱን ያያያዙት በከተማ ውስጥ የሚኖሩ ክርስቲያኖች ናቸው ብላችሁ አውሩ ተባለ። ምኖች ናቸው? እኒህ ክርስቲያኖች ያለ ስማቸው ስም የሚሰጣቸው። በክርስትና ስትኖሩ እንዲህ ነው። ያለ ስማችሁ ስም ሊሰጣችሁ ይችላል። ባላደረጋችሁት አድርጋችኋል ልትባሉ ትችላላችሁ። ባልዋላችሁበት ውላችኋል ተብላችሁ ልትከሰሱ ፍርድ ቤት ልትቀርቡ ትችላላችሁ። በዳኛው ፊት ልትቀርቡ ትችላላችሁ። ነገር ግን የኛ ጌታ ምን አለ? ወደ ሸንጎ ይወስዷችኋል፣ ይጎትቷችኋል፣ ያስሯችኋል፣ ይገፏችኋል። ነገር ግን በሸንጎ ፊት በቀረባችሁ ጊዜ ምን እንናገራለን ብላችሁ አትጨነቁ አለ። የምትናገሩት ይሰጣችኋል ነው የተባሉ። ያለ ስማቸው ስም ተሰጣቸው። ክርስቲያኖች ናቸው ይህንን እሳት ያቀጣጠሉት ተባሉ። ሮማውያን ተነሱ፣ ሌሎችም ተባብረው ክርስቲያን የሚባል በተገኘበት እንዲገደል እያሳደዱ ክርስቲያኖችን ማጥፋት ጀመሩ። ክርስቲያኖችን መግደል ጀመሩ። ሀብት ንብረታቸውን፣ ገንዘባቸውን መዝረፍ ጀመሩ። ክርስቲያኖችም ቀያቸውን ጥለው ተሰደዱ። ልጆቻቸውን ጥለው የሚችሉ አዝለው የማይችሉ ደግሞ ራሳቸውን ሕይወታቸውን ለማትረፍ እንደ ቀበሮ በየጉድጓዱ ገቡ። ነገር ግን ክርስቲያን በተገኘበት ቦታ እንዲገደል ተባለ። ብዙዎቹ በዚህ ሰዓት ሰማዕትነትን ተቀበሉ። የቤተ ክርስቲያናችን ታላቁ መጽሐፈ ስንክሳር ከኪዳን በኋላ የሚነበበው መጽሐፈ ስንክሳር የተወደዳችሁ ክርስቲያኖች ፊክሽን አይደለም፣ ልብ ወለድ አይደለም። ቅዱሳን አባቶቻችን ሰማዕታቱ እንዴት ባለ ተጋድሎ እቺ ዛሬ የቆምንባትን እቺ ዛሬ ያመንባትን ክርስትና እንዴት ባለ መከራና ችግር እንዴት ባለ ለራሳቸው እየተራቡ እየተጠሙ አጽማቸው እየረገፈ አጥንታቸው እየተሰባበረ ደማቸው እየፈሰሰ እንዴት አድርገው ክርስትናን ዛሬ እንዳደረሱልን የሚናገር የሚያትት ታላቅ መጽሐፍ ነው። ለሕይወት ይጠቅመናል። ዝም ብለን ብቻ በጆሮአችን ሰምተን አሜን ብለን እንድንሄድ አይደለም። የቅዱስ ጊዮርጊስ ገድሉ ሲነበብ የቅዱስ ጊዮርጊስ እሱ ያደረጋቸው እሱ የወጣቸው ፈተናዎች ሲነበቡ ሰምተን ብቻ ከንፈራችንን መጠን የምናልፈው ሕይወት አይደለም። እኛም እንደ ሰማዕቱ የጨከነ መከራ ቢመጣ ጸንተን ያንን የሞት ጽዋ ልንቀምሰው እንድንችል
አርአያና ምሳሌ ሊሆነን ነው። ታዲያ ከዚያ ብዙ መከራ በኋላ ክርስቲያኖችን እያሳደዱ የሚያዙትን እያመጡ ነገሥታቱ፣ ሕዝቡ፣ ሌሎቹ ይሰበሰቡና በስቴዲየም ውስጥ ይሰበሰባሉ። ስቴዲየሙ ከፍ ያለ ነው። በተለይ በዚህ ምናልባት መጋቢ ሐዲስ አይተውት ሊሆን ይችላል። በዚህ በቱርክ ኢስታንቡል በኤፌሶን አካባቢ አራዊት ክርስቲያኖች ለአራዊት የሚሰጡበት አንድ ትልቅ ስቴዲየም አለ። በቀደመው ዘመን ክርስቲያኖቹ ተሰብስበው በዚያ በአናብስቱ ፊት ይቆማሉ። ሌሎቹ ወይን እየጨለጡ ጮማ እየቆረጡ ክርስቲያኖች በአናብስት በአራዊት ሲበሉ ያዩአቸው ነበረ። ቲያትር ቤት ገብተው እንደሚያዩ የክርስቲያኖችን መከራ ቁጭ ብለው ያዩ ነበረ። ታዲያ የሚገርማችሁ ክርስቲያኖች ተይዘው ሲመጡ አንድ ጥያቄ ይጠይቃሉ። ጥያቄያቸው ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ የሚባለውን ኢየሱስ ክርስቶስ የምትሉትን ጌታ የምትሉትን ካዱ። ክርስቲያን ነኝ የምትሉትን እኔ ክርስቲያን ነኝ ብላችሁ እንዳትናገሩ እንዳትመሰክሩ ይሉ ነበር። ክርስትናችሁን ካዱ፣ ክርስቶስንም አናውቀውም በሉ ይሏቸው ነበረ። እንዴት አይነት ጠንካሮች ክርስቲያኖች እንደሆኑ ታውቃላችሁ? በእሳት ፊት ቆመው ይዘምራሉ። በአናብስት ፊት በሚባሉ አራዊት ፊት ቆመው ስለ ክርስትናቸው ይመሰክራሉ። የተወደዳችሁ ክርስቲያኖች እንዲህ ያለ የጨከነ መከራ ቢመጣ ስንቶቻችን በእሳት ፊት ቆመን እንዘምራለን? እንደ ሰለስቱ ደቂቅ፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል ባያድነንም እንኳ ያመለክነው አምላካችን የምናመልከው አምላካችን ባያድነንም እንኳ አንተን አቆምከው ለዚህ ምስል ለዚህ ጣዖት አንሰግድም ብለን ስንቶቻችን በድፍረት እንናገራለን? አናብስቱ በፊታቸው ቆመው እያሉ ድምፃቸውን ከፍ እያደረጉ ንጉሥ ሆይ ስማ፣ እኛ ክርስቲያኖች ነን ይሉ ነበረ። በክርስቶስ የምናምን ክርስቲያኖች ነን። እኛ ክርስቶስን አንክድም። እኛ ከሃይማኖታችን ወደ ኋላ አንመለስም። እንደውም ያንተ መከራ ለክርስትናችን ውበታችን ነው ይሉት ነበረ። ለአራዊት እያነሱ ይሰጧቸው ነበረ። ሕፃናቶቻቸውን አራዊቶቻቸው ይበሏቸው ነበረ። በዚህ ሁሉ ግን ወደ ኋላ አይመለሱም። የሚገርማችሁ የእግዚአብሔር ሥራ ግሩም ድንቅ ነው። እዚያ ሰገነቱ ላይ ሆነው በአራዊት የሚበሉ ክርስቲያኖችን የሚያዩ ያንን ትርኢት የሚያዩትን እንዴ በአራዊት ሲበሉ ከነዚያው ከአሕዛብ መካከል እነዚህ ክርስቲያኖች ምን አይነት አምላክ ቢኖራቸውን እንዴት ጽኑዓን ቢሆኑ ነው ያመኑትን አምላክ ላመኑት አምላክ እንዴት የታመኑ ቢሆኑ ነው አብዛኞቻቸው ከስቴዲየሙ እየወረዱ እኛም የነዚህ የክርስቲያኖችን አምላክ ኢየሱስ ክርስቶስን አምነናል እያሉ ምስክርነትን ይሰጡ ነበር። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው የክርስትና ምስክር። ለሌላው አርአያ ምስክር መሆን ነው። ኑሯችን፣ አካሄዳችን፣ ስራችን፣ ውሏችን ሌሎቹን ወደ ክርስትና ማምጣት ካልቻለ ዋጋ የለንም። ዛሬ በሌላው ተስቦ ከእግዚአብሔር ቤት ከወጣው በላይ በእኔና በእናንተ አንዳንድ ጥቃቅን ምክንያቶች ከእግዚአብሔር ቤት ወጥተው ወደ ሌላ ቦታ ይሄዱ ይበዛሉ። ለሌሎቹ መሰናክል እንዳንሆን ራሳችንን እንጠብቅ። የተወደዳችሁ ክርስቲያኖች በጎረቤቶቻችን በሰፈራችን ካሉ ሰዎች ጋር አርአያ ነውን፣ ምሳሌ ነውናት። ኑሯችን፣ ትዳራችን፣ ንግዳችን ለሌሎቹ ምሳሌ ይሁን። አሊያም ግን እኛ ሙስናን እየተቃወምን እኛ ደግሞ በሌላ ሙስና የምንቀበል ከሆነ እኛ ክፉ አድራጊዎችን እየተቃወምን ራሳችን ተመልሰን ክፉ አድራጊዎች ከሆን የበለጠ መሰናክል እንጂ ሌሎችን ወደ ክርስትና የሚያመጣ ሕይወት አይደለም። ስለዚህ እነዚህ ክርስቲያኖች በእነሱ ምክንያት በእነሱ ጽናት በጣም ብዙዎች ወደ ክርስትና ይመጡ ነበረ። በጣም በሚገርማችሁ በአምስት ጉዳዮች የተከሰሱ ክርስቲያኖች እንደ አጠር አድርጌ ልንገራችሁ። በተለይ የክርስቲያናችን ታሪክ እንደሚነግረን እነዚህ ክርስቲያኖች የሚከሰሱባቸው ምክንያቶች ብቻ ልንገራችሁ። የመጀመሪያው ምክንያቶች ክርስቲያኖች በሮማውያን ዘንድ የተጠሉ ስለነበረ የሮማውያን አማልክት ጠሎች ወይም የሮም አማልክት ጠሎች ወይም ደግሞ ጋድለስ ይባላሉ። አምላክ የሌላቸው እነዚህ አምላክ የለሾች ተብለው ይከሰሱ ነበረ። ክርስቲያኖች ናቸው ግን አምላክ የለሾች እያሉ ይከሷቸው ነበረ። የተወደዳችሁ የእግዚአብሔር ቤተሰቦች አምላክ አለን ወይስ የለንም? እኛ ምን አላችሁ? አምላካችን ማን ነው? አምላካችን ማን ነው? ስንት እግዚአብሔር 40 አማልክት የምታመልኩ 50 አማልክት የምታመልኩ 3 አምላክ የምታመልኩ ይሉናል።
አይደለም መጽሐፍ ቅዱስን እኛን ሳያውቁን በሩቅ ሆነው የሚፈርጁን ሰዎች አሉ። የተወደዳችሁ ክርስቲያኖች ሊቀ ነቢያት ሙሴ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። እኛ የምናመልከው አምላካችን አንድ እግዚአብሔር ነው። ሰማያትን በጥበብ የሰራ ምድርን በውሃ ላይ ያጸና የሚታዩትንና የማይታዩትን ፍጥረታት ፈጥሮ የሚገዛ አልፋና ኦሜጋ መጀመሪያና ፊተኛውና ኋለኛው አንድ እግዚአብሔርን እናመልካለን። ለተወደደ ስሙ ምስጋና ይግባ። አምላካችን እርሱን እናመልካለን። 44 አምላክ አናመልክም። የሉንም 44 አማልክቶች 50ም የሉንም። 3 አምላክም የለንም። ያለን አምላክ አንድ አምላክ እግዚአብሔር። ስለዚህ አምላክ የለሾች ይባሉ ነበር። አምላክ የሌላቸው እየተባሉ ይከሰሳሉ። አምላክ አላቸው እኮ፣ የታመኑለት ጌታ አላቸው እኮ፣ የጸኑለት ጌታ አላቸው እኮ። አንገታቸውን ለሰይፍ፣ ጀርባቸውን ለግርፋት፣ ጎናቸውን ለጦር አሳልፈው የሰጡት የሚሰጡለት ጌታ አላቸው። ነገር ግን አምላክ የለሾች እየተባሉ ይከሰሱ ነበር። ሁለተኛው ኢየሱስ ክርስቶስን ስለሚያመልኩ የኔሮን ቄሳር ጠላቶች ተብለው ይፈረጃሉ። እነዚህ ክርስቲያኖች እኮ የኔሮን ቄሳር ጠላቶች ናቸው ይባላሉ። ለምን? የኢየሱስ ክርስቶስ ተከታዮች ስለሆኑ፣ የኔሮን ቄሳር ተከታዮች ስላልሆኑ። ተወደዳችሁ ክርስቲያኖች የምንከተለውን እንወቅ። ከማን እንደምንከተል፣ ማንን እንደምንከተል፣ ማንን እንደምንሰማ እንወቅ። ዛሬ ቤተ ክርስቲያናችንም ጭምር ትልቅ ፈተና ውስጥ የገባችው ያ የቀደመው ፈተና ዛሬም ጭምጭምታው የሚታየው ማንን እንደምንከተል፣ ማንን እንደምንሰማ ለይተን ስላላወቅን ነው። ብዙ ድምጾች አሉ። ብዙ ድምጾች በዓለም ላይ አሉ። ወደ ራሳቸው ሊስቡን የሚፈልጉ ብዙ ድምጾች አሉ። እውነት ልንገራችሁ፣ ብዙ ድምጾች ቢበዙ እንኳ፣ ብዙ ሁካታዎች ቢኖሩ እንኳ ረፍትና ሰላም የሚሰጠው ግን ከዚህ መቅደስ የሚወጣው እውነተኛው ድምጽ ብቻ ነው። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቤት የሚወጣው ድምጽ ሰላም ይሰጣል፣ አያስጨንቅም። ስለዚህ የምንሰማውን ድምጽ እንለይ። ኔሮንን ስለማይከተሉ የኔሮን ጠላቶች ተብለው ይፈረጁ ነበረ። ምንም አላደረጉም እኮ የኔሮንን ሐሳብ ባለመቀበላቸው። ልማቱን ይደግፋሉ፣ መልካሙን ሥራ አብረው ይሰራሉ፣ ለሀገር ይሰራሉ። ግን ኔሮን የሚሰጠው ክርስቶሳዊ አስተምህሮን ስለማይከተሉ፣ ጣዖትን ስለማያመልኩ ብቻ የኔሮን ጠላቶች ተብለው ይፈረጁ ነበረ። ሶስተኛው የሰው ዘር ሁሉ ጠላቶች ተብለው ይፈረጃሉ። ምክንያቱም ደግሞ የሰው ዘር ጠላቶች የተባሉበት ክርስቲያኖች ለአራዊት ሲሰጡ ቆመው ባለማየታቸው፣ ቆመው ባለመመልከታቸው። ዛሬ ይሄ ነው አይደል? ወንድማችን እየወደቀኛ ቆመን የምናይ፣ ወንድማችን ወድቆ ወንድማችንን ከማንሳት በላይ በስልኮቻችን አንስተን ቫይራል የሚወጡ ቪዲዮዎችን የምንሰራ እንዲህ አይነት ትውልድ አይደል የመጣው? የወደቀ ወንድሙን ከማንሳት በስልኩ አንስቶ ለዓለም ማሳየት አይደል? ስለዚህ የተወደዳችሁ ክርስቲያኖች ከነዚያ ከክፉ አድራጊዎች ጋር ባለመተባበራቸው የሰው ዘር ሁሉ ጠላቶች ይባሉ ነበረ። ክርስቲያኖች ግን አይደለም። እንዳልኳችሁ ያለ ስማቸው ስም ተሰጣቸው። ያለ ስማችሁ ስም ሊሰጣችሁ ይችላል። ያላደረጋችሁትን አድርጋችኋል ትባሉ ሊሆን ይችላል። ነገር ግን እናንተ ከሌላችሁበት በሃይማኖታችሁ ጽኑ። ማንም ነገር ምንም ይበል፣ እናንተ ከሃይማኖታችሁ ወደ ኋላ እንዳትመለሱ። ብዙ ወደ ኋላ የሚመልሱ ብዙ ጉዳዮች አሉ፣ ብዙ ርዕሰ ጉዳዮች አሉ። ሕይወት ውስብስብ ሆናብራለች በተለይ በዚህ ዘመን። ነገር ግን በሃይማኖታችሁ ጸንታችሁ ኢየሱስ ክርስቶስን ጠብቁት። አራተኛው የኢየሱስ ክርስቶስን ሥጋና ደም ስለሚበሉ እነዚህ ሰው በላዎች ይባላሉ። የሰው ሥጋ የሚበሉ ይባላሉ። ቆራቢዎች ነበሩ የቀደሙ ክርስቲያኖች። ከአምላካቸው ጋር ያላቸው ግንኙነት፣ ሕይወታቸው ከክርስትናቸው ጋር የሰሙትን ነገር ወዲያው ወደ ሕይወት ቀይረው ይኖሩት ነበረ። አሁን ስንቶቻችን ብዙ አስቀዳሽ አለን፣ ብዙ ቆራቢ ግን የለንም። የሚቆርቡት ሕፃናት ብቻ ናቸው። አባቶች፣ ወንድሞች፣ ወጣቶች፣ እህቶች፣ እናቶቼ መቼ ነው እናንተስ ወደ ሥጋውና ደሙ የምትመጡ? መቼ ነው ወደ ቅዱስ ሥጋውና ክቡር ደሙ የምትቀርቡት? ሕፃናቱ ብቻ ናቸው። በየሳምንቱ፣ በየዕለቱ፣ በየአድባራቱ፣ በከተማ በክፍለ ሀገር ብትሄዱ የሚቆርቡ ሕፃናቶች ብቻ ናቸው።
መድኃኒት የሚያስፈልገው እኮ ለታማሚ ነው። አሁን ሕፃናት እኮ ደህና ናቸው። ማን ነው ስኳር ያለበት? ማን ነው ግፊት ያለበት? ማን ነው ማይነስና ፕላስ እየተባለ የግል ዶክተር ጋር ዘወትር እየተጨነቀ ስልክ የሚያወራ? ሕፃናቱ ናቸው እንዴ? አይደሉም። በሽተኞቹ እኛ ነን። ክፉ አድራጊዎቹ እኛ ነን። ተንኮለኞቹ፣ ዘረኞቹ እኛ ነን። ለእኛ ነው መድኃኒት የሚያስፈልገው። እኔ እንደውም እታዘባለሁ፣ ይቅርታ አድርጉልኝ፣ በየልኳንዳ ቤቱ ስታዩ ትልቁ የሐረር ሰንጋ ታርዶ እኩለ ቀን አይደርስም። ግማሽ ቀን ላይ ስጋ አለቀ ይባላል። ማን ስለሚበላው ይመስላችኋል? እኛ ራሳችን። ወደ ቤተ መቅደሱ ስትመጡ የሚቆርቡ ሕፃናት ብቻ ናቸው። አዋቂዎቹ ወደ ስጋው ደሙ መቅረብ ፈርተናል፣ ርቀናል። ለምን? ገና ቀጠሮ እየያዝነን። በዚህ ዘመን ቀጠሮ ይያዛል እንዴ? ሰው ተኝቶ መነሳት ባልቻለበት ዘመን ሰው ወጥቶ እንደ ከብት ማስታወቂያ እየወጣ እገሌ የሚባል ሰው በይሄን አይነት ልብስ የለበሰ አፋልጉኝ ማስታወቂያ በሚለጠፍበት በዚህ ዘመን እንስሳ አይደለም የሚጠፋው እኮ ሰው ወጥቶ መግባት ባልቻለበት በዚህ ዘመን ታዲያ ለምን ወደ ክርስቶስ መቅረብ አቃተን? ውድ የሆነውን ነገር በገንዘባችን ገዝተን እንበላለን። በነፃ የተሰጠንን የክርስቶስን ስጋና ደም ግን ለመብላት ለመጠጣት ምንድነው ወደ ኋላ ያዘን? ምእመናን አስቡበት። እኔ ለወቅሳችሁ አይደለም። ያኛው በልተነው ከጥቂት ደቂቃ በኋላ ተመልሰን የምንራብበት ነው። ይሄንኛው ስጋ አንዴ ከበላን ለዘላለም የማያስብ ሕይወትን የሚሰጥ አማናዊ የኢየሱስ ክርስቶስ ስጋና ደም ነው። ወደ እሱ መቅረብ ይሻላል። እሱ ረፍት ይሰጣል፣ እሱ ሰላም ይሰጣል፣ እሱ መረጋጋት ይሰጣል፣ እሱ በረከት ይሰጣል። እሱን እንብላ፣ እሱን እንጠጣ። የሰው ስጋ በሎች ይባላሉ፣ ሰው በሎች ይባላሉ። ምን አለ እንደቀደመው ክርስቲያኖች እግዚአብሔር የነሱን ልብ በሰጠን በዚህ ዘመን። ምን አለ የነሱን ልቦና ለኛም በሰጠን። ምን አለ ቆራቢዎች በሆነን። ምን አለ ወደ መቅደሱ ስንመጥ ማስቀደሳችን ካልቀረ፣ ለሊት ተነስተን መምጣታችን ካልቀረ አስቀድሰን ነው ቅዳሴ ጠበሉን ብቻ ተቀብለን ወደ ቤታችን ከምንሄድ ምን አለ ከስጋውና ደሙ ጋራ ምን አለ ወደሱ ብንቀርብ፣ ምን አለ ነጭ ልብሳችንን ለብሰን በበጉ ደም ብንታተም። ምናልባት በዚህ ዙሪያ በጣም በርካታ ትምህርቶችን መጋቤ ሐዲስ መምህራችን ብዙ አስተምረዋል። ታተርፉባቸዋላችሁ። ስሟቸው፣ አድምጧቸው በደንብ እና የሰው ስጋ የሚበሉ ይባሉ ነበረ። ማንም ምን ይበላችሁ ቆረቡ። አንዳንድ ሰዎች ያለ እድሜያቸው ወጣቶች ወደ ስጋው ደሙ ሲመጡ አሁን ያለ እድሜዋ ቆርባ እኮ ይሄው አሁን ልትቀሰፍ ነው የሚሉ ሰዎች አሉ። ያለ እድሜዋ እንደውም ልጆቻችሁን 7 ዓመት ከሞላችሁ ከቅዱስ ስጋውና ክቡር ደሙ ምትከለክሏቸው ትኖራላችሁ። ቆይ በቃ አንተ እድሜ 7 ዓመት ሞልቷል፣ ከዚህ በኋላ መቆረብ አትችልም። ለልጆቻችን እኛው ነን እንቅፋት። ከዚያ በኋላ ማጅራት መቺ ይሆናሉ። ከዚያ በኋላ ሌቦች ይሆናሉ፣ ቀማኞች ይሆናሉ። እንዴት አድርጋችሁ ትመልሷቸዋላችሁ? ስጋው ደሙ እኮ ከእድፈታችን የሚያነጻን፣ ከውድቀታችን የሚያነሳን፣ ከስህተታችን የሚያርመን እኮ ነው። የተወደዳችሁ ምእመናን እንቅረብ፣ ወደ ስጋው ደሙ እንቅረብ እና ክርስቲያኖች ከሚከሰሱበት አንዱ ይህ ነበር። አምስተኛውና የመጨረሻው ክርስቲያኖች ከሚከሰሱባቸው አንዱ በውጭው ዓለም እንደምታውቁት በርካታ የመሬት መንቀጥቀጦች አሉ። ርዕደ መሬት አለ፣ ጎርፍ አለ፣ ይሄ ደግሞ የሰደድ እሳት አለ። በርካታ ተፈጥሯዊ የሆኑ ችግሮች አሉ፣ ፈተናዎች አሉ። ምናልባት አሜሪካ መሄድ፣ አውሮፓ መሄድን ስታስቡ እዚያም ሀገር ያለውን መከራ አብራችሁ አስቡ። አሁን እኛ ሰላም ነን። ወደ ሌላ ሀገር እኮ ብትሄዱ በዚህ ሰዓት ሙቀቱ እኮ እኛ ከምናስበው በላይ አሁን ከለበስነው ልብስ በላይ እኮ ራቁታችንን የምንሄድበት ደረጃ ላይ እኮ ነው ያሉት። እኛ አሁን ክረምቱ ቢመጣ በጋው ቢመጣ ተመሳሳይ ነገር ነው ያለን። ሌሎቹ ዓለማት ብትሄዱ እኮ አሜሪካን ስንመኛት፣ አውሮፓን ስንመኛት አብሯቸው ብዙ ጣጣ አለ። እኛ ሀገር ጎርፍ አለ እንዴ? እኛ ሀገር ሰደድ እሳት አለ እንዴ? እኛ ሀገር ከባድ የሆነ ተፈጥሯዊ መከራ አለን? የለም እኮ። እኛ ሀገር እንደ ሌሎቹ ተፈጥሯዊ አደጋ ቢኖር እንደዚህ እርስ በርሳችን እንደምንብላለው እርስ በርሳችን እንደምንነካከሰው ተፈጥሯዊም ችግር ቢኖርብን ተያይዘን የምንጠፋ ይመስላችሁ? በአንድ ሌሊት የምንጠፋ ይመስላችሁ? እነሱ እኮ በተኙበት ቤታቸውን ከነመሰረቱ ነቅሎ ይዞ የሚሄድ ጎርፍ አላቸው እኮ። የሰደድ እሳት አለ ከተማቸውን የሚያቃጥል እኮ። እንደዚህ አይነት መከራ ሲደርስ ምን ይሏቸዋል መሰላችሁ ክርስቲያኖችን? ይሄ ሁሉ መከራ የደረሰብን፣ ይሄ ሁሉ ፈተና የደረሰብን
በእነዚህ በክርስቲያኖች ምክንያት ነው ይሏቸው ነበር። በእነዚህ በክርስቲያኖች ሰበብ። አቤት ስማችን! አንዳንድ ሰዎች እኮ እንደዚህ ብዙ ሆነን መቀመጣችን፣ እንደዚህ ነጠላ ለብሰን በእግዚአብሔር ቤት መዘመራችን፣ እንደዚህ ማምለካችን፣ ማመስገናችን ደስ የማይላቸው ሰዎች አሉ። እውነቴን ነው። በተለይ በዚህ ዘመን ደስ የማይላቸው ሰዎች ምን አለ በተበተኑ፣ ምን አለ በጠፉ፣ ምን አለ እንደው የሆነ ነገር መካከላቸው ገብቶ እንደው ብትንትናቸውን ባወጣ፣ ምን አለ መከፋፈል በመካከላቸው ቢመጣ ሚሉና ለኛ ሞት የሚያስቡ ይደግሱ አሉ። ተስፋ ቁረጡ። እኛ አንድ ባደረገን በናዝሬቱ በኢየሱስ ክርስቶስ በማመናችን ሁል ጊዜም አንድ ነን። ስንት ነን አልኳችሁ? ስንት ነን? በምስራቅ ካለው ወገናችን ጋር፣ በምዕራብ ካለው ወዳጃችን ጋር፣ በሰሜን በደቡብ ካለው ወገናችን ጋር እኛ ስንት አካል ነን? አንደኛ ኢትዮጵያውያን ነን። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ይለውጥ ዘንድ አይቻለውም እንደተባለ እኛ በሀገር ደረጃ ኢትዮጵያውያን ነን። ምናልባት ከኢትዮጵያዊነታችን አልፎ በክርስትናችን ለመከፋፈል በክርስትናችን ሊከፋፍሉን የሚያስቡም ደግሞ አሉ። እኛ አንድ ነን። አምላካችን ኢየሱስ ክርስቶስ አልተከፈለም። አምላካችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ ነፍሱን ስለኛ አሳልፎ ሰጥቷል። እኛ በመስቀል ዋጋ የተከፈለልን ልጆች ነን። አንከፋፈልም። እንዳትከፋፈሉ፣ በጎረቤት በቋንቋ በጎሳ እንዳትከፋፈሉ። አሁን ጠላት ዲያብሎስ በዚህ ሁሉ ቤታችን ውስጥ ገብቶ ሊከፋፍለን ብዙ ሴራ የሚያሴርበት ዘመን ላይ ደርሰናል እና ይሄ ሁሉ መከራ የደረሰብን በክርስቲያኖች ምክንያት ነው ይሉና በመጨረሻ ሐዋርያው ይህንን ቃል ሲያጠቃልለው ምን ይላል መሰላችሁ? የተወደዳችሁ ክርስቲያኖች እንዲህ ይላል፣ ከእናንተ መካከል ማንም ሌባ ሆኖ፣ ነፍሰ ገዳይ ሆኖ፣ ቀማኛ ሆኖ፣ ዘማዊ ሆኖ በሌላ ኃጢአት መከራን እንዳይቀበል ይላል ሐዋርያው። ከእናንተ መካከል ማንም ነፍሰ ገዳይ ሆኖ መከራ እንዳይቀበል፣ ከእናንተ መካከል ማንም ሙስና ተቀባይ ሆኖ መከራ እንዳይቀበል፣ ከእናንተ መካከል ማንም ክፉ አድራጊ ሆኖ መከራ እንዳይቀበል ሰማያዊ ዋጋ የለው። ሌባ ሆኖ መከራን ቢቀበል ሰማያዊ ዋጋ የለው። ዘማዊ ሆኖ ፈተና መከራን ቢቀበል ዋጋ የለውም። ነገር ግን አለ ሐዋርያው፣ ነገር ግን ክርስቲያን በመሆኑ ፈተናን ቢቀበል መከራ ቢደርስበት አለ ስለዚህ ስም እግዚአብሔርን ያመስግን እንጂ በዚህ ስም አይፈር ይላል። ማንን ያመስግን? ክርስቲያን ሆኖ መከራን ቢቀበል አይፈር። ክርስቲያን በመሆናችሁ መከራ ቢደርስባችሁ፣ ፈተና ቢደርስባችሁ፣ ማጣቱ ቢኖር፣ ጉስቁልናው ቢኖር፣ ስደቱ ቢኖር፣ ልዩ ፈተና ቢኖር ስለዚህ ስም እግዚአብሔርን አመስግኑበት እንጂ ስለዚህ ስም አታጉረምርሙ። ከሃይማኖታችሁ ወደ ኋላ እንዳትሉ። የተወደዳችሁ የተከበራችሁ ምእመናን ክርስቲያኖች፣ አባቶቼ፣ ወንድሞቼ፣ እህቶች የመጨረሻ ቃል ሐዋርያው እንደነገረን ልዩ ፈተና ቢደርስባችሁ እንደ ሙሉ ደስታ ቁጠሩት። የደረሰባችሁን ፈተና የደረሰባችሁን መከራ ወደ በጎ ነገር ቀይሩት። እንደውም ትዝ ይላችኋል የዛሬ 10 ዓመት አካባቢ ይመስለኛል፣ ቁጥሩን ብሳሳትም በሊቢያ ሰማዕትነትን የተቀበሉ ክርስቲያኖች ወገኖቻችን፣ በግብጽም ያሉ ክርስቲያኖች ወገኖቻችን፣ በተለይ በግብጽ ሀገር ሰማዕትነትን ከተቀበሉ ቤተሰቦች መካከል የአንዱ ሰማዕት ቤተሰብ እንደው ልጆት በሊቢያ ሰማዕትነትን ተቀብለዋል ተብለው ሲጠየቁ እግዚአብሔር ይመስገን አሉ። ማን ይመስገን? ልጆት ሰማዕትነትን ተቀበለ። የልጆት ደም በሜዲትራኒያን መካከል ወንዝ መካከል ባህር መካከል ፈሰሰ ሲባል እግዚአብሔር ይመስገን አሉ። ለምን ቢባል እግዚአብሔር በልጄ አማካኝነት ወደ ቤቴ ስለመጣ እግዚአብሔርን አመሰግነዋለሁ አሉ። በልጄ ምክንያት እናመሰግናለን። መከራ ቤታችን ቢመጣ፣ ፈተና ቤታችን ቢመጣ እግዚአብሔርን ፈተና ለመልካም ነገር ወደ ሕይወት ወደ ቤት አምጥቷል ብለን ስለዚህ ፈተና እግዚአብሔርን እናመሰግናለን። ስለዚህ ፈተና ማመስገኛችን ይሆነናል የእግዚአብሔር ቤተሰቦች። ስለዚህ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው ያለን ሐዋርያው። በሕይወታችን ፈተና ቢገጥመን፣
መከራ ቢገጥመን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቺን ዓለም ድል አድርጓታል። ፈተናውን አሸንፏል። ከእኔ ተማሩ እኔ የዋህ በልቤም ቅን ነኝ ብሏልና ከክርስቶስ በእኛ ላይ የደረሰው ፈተና በኢየሱስ ክርስቶስ ላይ ከደረሰው ፈተና ሊነጻጸርም አይችልም። ግን ከእኔ ተማሩ ብሏል። ክርስቶስ ፈተናዎችን ድል አድርጓል። ሐዋርያት ፈተናዎችን ድል አድርገዋል። ቅዱሳን ፈተናዎችን በድል አሸንፈዋል። በመጨረሻ የሰማዕትነትን አክሊል ተቀብለዋል። ባለራእዩ ቅዱስ ዮሐንስ ምን ብሎናል? በመጨረሻ ላይ በዚህ በራእዩ ምዕራፍ 7 ላይ የተናገራቸው በመጨረሻ ከታላቁ መከራ የመጡ እነዚያ በእጃቸው ላይ የዘንባባ ዝንጣፊ ይዘው በታረደው በግ በኢየሱስ ክርስቶስ ፊት በዙፋኑ ፊት የሚቆሙ ሁሉ ሌሊትና ቀን በመቅደሱ ያመልኩታል ተብሏል። ሌሊትና ቀን አይራቡም፣ አይጠሙም፣ የፀሐይ ትኩሳትም አያገኛቸውም። ለዘላለም በጉ እረኛቸው ይሆንላቸዋል። የዘንባባ ዝንጣፊ ይዘው በበጉ ፊት ያለማቋረጥ በጉን ያመሰግኑታል። በግ የተባለው ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተባለው በበጉ ፊት ዘንባባ የድል አድራጊዎች ምልክት እንደሆነ ሁሉ ያንን የዚህን ዓለም መከራና ፈተና ስቃይና ችግር በክርስቶስ ኢየሱስ በማመናችን ድል አድርገን የዘንባባ ዝንጣፊውን ይዘን በመድኃኔ ዓለም ፊት በመጨረሻው በሀገረ ሕይወት በመንግሥተ ሰማያት በሰማያዊቷ ሀገራችን በኢየሩሳሌም ሰማያዊት ለመዘመር መዘጋጀት ይኖርብናል። ሀገራችን በሰማይ ነን። በዚያው ለዝማሬ እንሄዳለን። እዚያ እመቤታችን አለች። ታቦት ዘዶር እመቤታችን ባለችበት፣ ሊቀ ሰማዕታት ቅዱስ ጊዮርጊስ ባለበት፣ ቅዱስ እስጢፋኖስ፣ ቅዱሳን መላእክት፣ ቅዱሳን አባቶቻችን፣ ጻድቃን ሰማዕታት ባሉበት ለዚያ ኢየሱስ ክርስቶስን ለማመስገን ለዝማሬ በዚያ እንሰበሰባለን። ስለዚህ ልዩ ልዩ መከራ ልዩ ልዩ ፈተና ቢደርስባችሁ ያንን መከራ እንደ ሙሉ ደስታ ቁጠሩት ብሏልና በሕይወት ዘመናችን ሁሉ የሚደርስብንን ፈተናና መከራ ወደ ሕይወት ቀይረን የምንኖርበት እንዲያደርገን የአምላካችን የመድኃኔ ዓለም መልካም ፈቃዱ ይሁንልን። መከራውን ወደ በጎ ነገር ቀይሮልን ሀገረ ሕይወት መንግሥተ ሰማያትን እንድንወርስ የእናታችን የድንግል ማርያም ጸሎቷ ቃል ኪዳኗ የሊቀ ሰማዕታት ቅዱስ ጊዮርጊስ ረዳትነት ከሁላችን ጋር ይሁን።